የመጨረሻ ቆሻሻ ቲም በቃ ቆሻሻ ቲም ቼልሲ ያስበላኝ ምናምን። ቼልሲ እኮ ቢያንስ አግብቶላል። ቢያንስ እንኳን ቦዝ ስንት ነገር ፈርስት ሃፍ ደብል ቻንስ ምናምን ያስኬዳል። ምን ይባላል? እሺ ሲቲ አንድ ጎል እንኳን አያገባም። አንድ ጎል። ኧረ በፈጣሪ በማትደግፉ ቡድን ደግሞ መቃጠል እንዴት ነው የሚያናደው? እንዲህ ቢያንስ እሺ ተውት፣ ደጋፊውን ተውት። ቢያንስ እንኳን እናንተን አምኖ ለሰጣችሁ አንድ ጎል ማግባት ያቅታችኋል። አንድ ጎል ማሸነፉን ተውት፣ አቻ ማድረጉን ተውት። አንድ ጎል። ኧረ በፈጣሪ ደግሞ እኮ ቼልሲ ምናምን ብለ እፈሩ። ህፃናት ምረ ህፃናት እፈር በዚህ ቲም። እኔ ምንም ልል አልችልም። እግዚአብሔር ኧረ በመድኃኒዓለም የስንቱን ሮሮ ነው መጥቼ እዚህ ጋር የማንጸባርቀው። ቼልሲ ሲሸነፍ እንደዚህ አልተናደድኩ እውነት ለመናገር አንድ እኮ አይደለም ሁለት ቲኬት ላይ ምስጋና ለፔፕ ጋርዲዮላ ይሁንና ዛሬ ለቪላ 3 ነጥብ ሰተናቸዋል። አለቀ። ሌላ ምንም ማለት አይቻልም ጋይስ። በቃ ቪላዎች ይመቻቸው። ቪላ እኮ ከቶፕ 6 ክለቦች እኮ ማይተናነስ ክለብ እኮ ነው። በጣም ያስቸገረን ክለብ እኮ ነው። ለዛ ክለብ ይህን ላይናፕ ማስጀመር እንዴት ነው? ራይንደርስ ከመጀመሩ ነው 6 ቁጥር ላይ የሚጫወተው ኒኮ እያለ ኮቫችች እያለ አራ ግራ ገባኝ። ዛሬ ቅጥልን ያልኩት በቃ ጋርዲዮላ ያልፈለገውን ዋንጫ እኔ ለምን ፈልጋለሁ? እኔ ግን ፈልጋለሁ ከሱ በላይ። እንዴ ቦብ ምን ይሰራል እዚህ ጋር? ቦብ ከሰባ ተቀይሮ መግባት ነው። አሪፍ ፐርፎርም ላይ የነበረውን ዶኩን ቤንች አውረደ። እኔ ቼርኪ መች እንደምታስገቡ አላውቅም፣ መች ቋሚ እንደሚሆን አላውቅም። ከዚህ ከእንጀራ ልጅ ሲልቫ ጋር ያለ ነገር ታቆማለህ። ሌፍት ባክ ላይ ጥሩ የነበረውን ኦሪሊ በቃ ዲያዝና ጊቫርዶል ብቻ ነው መሀል ላይ ለእኔ ብለሽ እኔ ብቻ ሃላንድ እንዳይጎዳብን ጋይስ፣ ሪስክ ወስዶ ጋይስ። እኔ እሱ ጎል ገባ ብዬ ሰማይ ደረሽ የነበረ ግን እንዳይጎዳብን ብቻ፣ ሌላው ይቀመጥ በቃ። ሳምንቱ የዩናይትድ እና የአርሰናል ብቻ ነው። ሌሎቻችን ተለጥፈናል። ተቃጠልኩኝ እኮ ፔፕ አቃጠልከኝ። ሲጀምር እኮ ታውቁኝ ነበር። ፎርሜሽን ላይ በርናርዶ ሲልቫ 6 ቁጥር ቦታ እንደሚጫወት ታውቁኝ ነበር። ሲጀምር እኮ ቪላ የሚፈተነን ቲም ነው። ራያን ቼርኪ ቤንች ላይ ምን ይሰራል? ኦራይሊ ምን ይሰራል? ጋቫርዲዮልን ከዲያዝ ጋር ሴንተር ባክ አድርጎ ሌፍት ባክ ላይ ኦራይሊን አይጠቀምም? ኦራይሊን ቢያስገቡ ምን ችግር አለ? አሁን ራያን ቼርኪስ፣ ኮቫችች ምን ይሰራል? ኒኮ ጎንዛሌዝ ምን ይሰራል? ይሄ ጨዋታ በፔፕ እንድትሸነፍ ነው። ኦቨርቲንክ ማድረግ ውጤቱ ይሄ ነው። ሲጀመር ጋቫርዲዮልን ከዲያዝ ጋር ሴንተር ባክ አጫውቶ ኦራይሊን ቢያስገቡ ምን አለ? ራያን ቼርኪ ምን ይሰራል? ዶኩ ምን ይሰራል? ሳቪኒዮና በኦስካር ቦብ እስከመቼ ነው የምንቃጠለው? ማንስታይ ኖርማል መስዬ ነው ነድጃለሁ። የምር ተቃጥያለሁ። ስለዚህ ጌም ብዙ ማወራው ነገር የለኝም። ቴንክስ ቱ ፔፕ ተሸንፈናል። ምክንያቱም እነ ራያን ቸርኪ የመሳሰሉ ተጫዋቾች ቤንች ላይ መጎለቱን ቀጥሎበታል። ፕላስ ደግሞ ለዚህ ስታርቲንግ 11 ምን አይነት ኤክስኪውዝ ልሰጠን ነው? ፔፕ ቲጃኒ ሬንደርስን፣ ሲዲኤም፣ ኒኮ ጎንዛሌዝ ደና የተቆጣጠረውን ቦታ እዚህ ጋር ግቫርዲዮልና ዲያዝ ደና የተጣመሩትን መረበሽ ይወዳል ፔፕ። እግዚአብሔርም በጣም የሚያስጠላ ሰው ሆኗል። እዚህ ጋር ኒኮ ኦራይሊ የነበረውን ቤንች አድርጎ ግቫርዲዮልና ዲያዝ አሪፍ ተጣምረው ጎሉላ ሳይገባባቸው ክሊንሺት እየያዙ የነበሩትን ጥምረት በጥብጦ በቃ ሰላም አይሰጠውም። በየጌሙ አዳዲስ ነገር ነው የሚሞክረው። ባለፈው ዲያዝና አኬን ነበር ያጣመረው። አሁን ደግሞ ዲያዝና ስቶንስን ሲቀጥል ኦስካር ቦብ። አረ በፈጣሪ ኦስካር ቦብ ለስታርቲንግ ላይን አፕ የሚሆን ልጅ አይደለም። ተቀይሮ ገብቶ ጌም መቀየር ወይ ደግሞ በቃ ለማዛግ ነው። ለምንድነው ሳቪኒዮን በዚህ ጋር አድርጎ ዶኩንም ለምንድነው ቤንች የሚያደርገው? ራያን ቸርኪን ተውት፣ አቃጥሎ ደፋን። በርናርዶ ሲልቫ ምን ይሰራል? ሶስት በርናርዶ ሲልቫ ይወጣዋል። አሁን ቸርኪ ምንም አልልም። የስራን ይስጥ ፔፕ። ለማንኛውም ኤርሊንግ ሃላንድ ብቻ እንዳይጎዳብን ማይሆን ራሱን ሳክሪፋይስ አድርጎ የሚገርም ጎል አግብቶ ከአንግሉ ጋር ተጋጭቶ እዚህች ጋር ሲይዝ ነበረ ማለት ነው። ባልተጎዳ ብለን እንጸልያለን። አርሴ የትም አደርሽ፣ ምንም የታወቀ ነው። የትም አደርሽ ቁሺ፣ አርሴ ቁሺ፣ ችግር የለውም። ገና 8ኛ ሳምንት ነው። ከሀፍ በኋላ እንኳን አስረክባችሁናል። እንደዚህ ቦተል እያደረጋል ተሰማኛለህ ማለት ይሄን መብላት በቃ ወደዛ እግዚአብሔርን ይሄንን ያዙ ይበል። ምንድነው መጀመሪያ ፈርስት ሃፍ ስናገር የነበረው እንደዚህ ነገር እንዳይፈጠር ነበር። ላይን አፑን አይቼ ኦቨርቲንክን ፔፕ እዛው ያዘው። እግዚአብሔርን ምንድነው ለሚያስፈልገን ነጥብ እኮ ጨዋታ ተበልጠን ምን ብለን ተሸነፍን ቢሆን እኮ እሺ እቀበላለሁ። ግን በራስ ስህተት ለምን እንበላለን እኛ? ይሄ እኮ ነጥብ ምናልባት የሚጠቅመን ታይም ይመጣል እኮ ወይኔ ዛኔ ብናሸንፍ ኖሮ ማለት አልፈልግም እኔ። ላይን አፑን አይተህ አሁን ባለቀ ሰዓት እነዛን ቶች አስገብተን ምን ልፈጥር? ይኸው ይሄን ነገር ነው የተፈጠረው እንዳለ በቃ እግዚአብሔርን በቃ። አንዳንዴ ግን ቻንስም ያስፈልጋል መሰለኝ። እንዴ ጭራሽ ዳናሩማ ባይኖር ስንት ጎል ሊያገቡብን ነበረ ነው ጥያቄው እኮ እነሱ ራሱ። ፔፕ ለዚህ እኔ እግዚአብሔርን እንደዚህ አይነት ስህተት መደገም የለበትም። እንዴት እነ ኒኮ ጎንዛሌዝ እያሉ እማይሆን እግዚአብሔር አትሞክርብን። በቃ ሌላ ፎርሜሽን እዛው
ትሬኒንግ ላይ ሞክርብህ። እኔ እግዚአብሔርን በጣም የሚያስፈልገን ውጤት ነበር፣ ዋጋ ያስከፍለናል። ከአርሰናል ጋር በ6 ነጥብ ነው የራቅነው፣ በነጥቡ ማለት ነው። ጋፑ መራቅ አልነበረበትም፣ ግን እሺ ይሁን፣ እሱ ቶ ጋፑን። ይሄ ነጥብ ግን ያስፈልገን ነበረ ከቪላ በቃ አንዳ ኧረ ወደዛ ቡሬ ቀናችን አይደለም እኔና አንቺ ዛሬ። ትናንት በእኛ ሽንፈት ስታላግጭ የነበርሽ የሲቲ ደጋፊ እንዳለ ማለት እስኪ ወጣ ወጣ አንገት ብቅ ብቅ አታውሩ። እስኪ ዝም ብትሉስ የራሳችሁን ካያችሁ በኋላ አታውሩ። ከኛ አትማሩም? ቼልሲ ላይ አፋችንን ከፍተን ወዲያው ሀምብል ስንደረግ ከኛ አትማርም? መታፈን ከፈትክ ትናንት፣ ይኸው ተሰጣ። አንተም ብትረጋጉ ዝም ብትሉስ። አርሰናል ለማንኛውም አሸንፏል። እናንተ ይመቻችሁ። ኤዜን አፍሳችኋል። ቁም ነገር የሚገርም ልጅ ነው ያገኛችሁት። አፍሳችኋል ነው የሚባለው፣ ሌላ ምንም አይባልም። ቅስም ተሰብሮ ያውቃል። ከባድ ነው አይደል? ዛሬ እኔ ቅስሜ ሲሰበር ነው የሰማሁት። በዚህ በጆሮዬ ሰው ቅስሙ ሲሰበር ፊል ነው አይደል የሚያደርገው? እኔ ግን በድምፅ ነው የሰማሁት። እንደዚህ ይኸውልህ እንዲህ ቋ ሲል ነው የተሰማኝ። ነገሩ አሁን ሳስበው ስራዬን ፕሪሚየር ሊግ ላይ ያለ አንድነት የትም አታይም። ሁሉም ነው አርሰናልን የሸሸው። ብራዘር ለምን ትሸሸናለህ? በጣም እንዴ ጎል አላገባም ስላለ በቃ አለማግባት እኔን እንድሸሸኝ ያደረገ ብራዘር። አርሰናልን ሸሸ። ተደዋውለው ደነገጡ። በቃ ጠፋች። ያቺ ዩናይትድ ምንም ስለማፈጠር አሸነፈች። ሌሎቹ አንከተለውም ምን ያሉት በቃ እሱ ማን ስለሆነ ነው። ሁሉም ላይ ይገባበታል። እግር ኳስ ማግባትና ይገባባል፣ ታገባለህ ነው። አርሰናል ቤት ይሄ ለምንድን ነው የሌለው በሚል እንግዲህ ተናግሯል። ፕሪሚየር ሊግ ደግሞ በኦፊሻል ገጹ ምን አለ? እኔ አርሰናልን ነው እዚህ ጋር ወክዬ ከእንግሊዝ አርሰናልን ነው ማቀው እውቅና የሰጠሁት። ሌሎች ክለብ ለስፖንሰር ምናምን ማሟያ ነው የሚጫወቱት ብሎናል። ማን አባነ የምትከተለን ብራዘር? ማንህም አትከተለን። አርሰናል ቤት ሁሉም ነገር ማለት ነው አስፈሪ ሆኗል። አሁን ዋንጫ እንደምበላ ታውቃለህ፣ ግን ስንት ዋንጫ የሚለው ላይ ተጨነቅ። ዋንጫ እንበላለን ቻምፒየንስ ሊግና ፕሪሚየር፣ ግን ትርኪ ሚልኪዋንም ለቅመን እናስለቅስ እንዴ? ትርኪ ሚልኪዋንም አንማራት ብራዘር፣ እንብላው። የአርሰናል ደጋፊ ለምንድን ነው ኮፒ ሊንክ ማታረገው? ይሄን ቪዲዮ በርቀት ሄድን እኮ ከኋላ ሆነን የምናስፈራ ሰው ሚዜነት ምን ያህል ክብር እንደሆነ፣ ሚዜነት ምን ያህል ከባድ እንደሆነ አሳየንሽ ብራዘር። ይመቻል። ደግበኔ ነው ብዬ ነግሬ ነበር። አስቶን ቪላ ንግግር ነው። እስከ ዛሬ እና አርሰናል ዋንጫ እንዳይበሉ ሳሰናክልል ቆይቼ ነበር። ዛሬ ተራው ያንተ ነው። ማቲካሽ ጽፎለት የደረሱት ድርሰት ነው። አስቶን ቪላ ማንቸስተር ሲቲን በሚያስገርም ሁኔታ 1-0 ማለት ነው ወገቡን ብሎ ቁጭ አድርጎታል። ፔፕ ጋርዲዮላ ዛሬ ተጫዋቾቻቸውን መጠቀም የፈለጉ አይመስለኝም። ከጉዳት የተመለሱት እነ ቼርኪን መጠቀም አልፈለጉም። እንደዚሁም እነ ዶኩንም ጭምር ቤንች ላይ አስቀምጠው ነበር የገቡት። 1-0 በሆነ ውጤት ተሸንፈው ወጥቷል። ኤርሊንግ ብሮት ሃላንድ ዛሬ ቆሞ ነው የዋለው። ዛሬ ትንሽ ጎሉ ይቅርብኝ አስቆጥሮ ነበር በእርግጥ፣ ነገር ግን ኦፍሳይድ ኳስ ሆነ ማለት ነው። ያራዳ ልጆች በሚያስገርም ሁኔታ ማንቸስተር ሲቲ ዛሬ 6 ነጥብ ነው ያጣው። ሊቨርፑል፣ ቼልሲ ነጥብ ጥለውለታል። እንደዚሁም እነ ማንቸስተር ዩናይትድ ወደፊቱ መጣው ነበረ እነሱን ማራቅ የሚችልበትን እድል፣ እንዲሁም አርሰናል ጋር ወደሚጠጋበትን ቻንስን ያጣው 4ኛ ደረጃ ላይ ቁጭ ብሏል ማለት ነው። ያራዳ ልጅ በሚያስገርም ሁኔታ ሀሳብ አስተያየታችሁን ኮሜንት ላይ እያስቀመጣችሁ የፕላስ ምልክቱ እናንተ ነች። ሼር ኮፒ ሊንክ እያደረጋችሁ እንዴት ነው ነገሩ የሚለውን ዱብ አድርጉት። አርሰናል ኤል ክላሲኮ ምናምን እላለሁ። የአርሰናልን ጨዋታ ካየሁ በኋላ ራሱ መነሳት ከበደኝ። ኤል ክላሲኮ እያየሁ እኮ ነው። ለካችሁ ጨዋን ቀወሯት። አይ ዘንድሮ ከማጋ ነው የምፎካከረው እኔ እንዴ? ዘንድሮ ከማጋር ነው የምፎካከረው እንዴ? ሼባው እንደምታውቁት ምርኩዞ እንዴ ብሏል። ይኸው ይህችም ደግሞ እየተቀወረች ነው። ጠብቂያት ነበረች የምታሰጋ ቡድን ነሽ ብዬና ቀወሯት ሲቲንም እንዴ። በቃ ከትርፌ ጋር ልፎካከር ነው ማለት ነው ዘንድሮ ከትርፌ ጋር። አረ እንደምንም ነው ቀና ብላችሁ ነው እንጂ ምንድነው እኔ ላይ ስታዩኝ በቃ ጎል አይቆጠርበት መቼስ የኔን ቡድን እያያችሁት ነው። እሱን ስታዩ ተስፋ እንዳቆርጡ ማን አረ እንዴ ደስ እንዳለ የምር አልዋሻችሁም እንዴ ደስ ብሎኛል። ሲቲ በጣም የሚያሰጋ ቡድን ነው ጋይስ እና አሁን ቋጠሯችን ሙሉ ለሙሉ እሱ ላይ እያደረግን ነው ማለት ነው። ደግሞ አንበሶች ናችሁ በእውነት። በዚህ ሁኔታማ ተርፌ ቶፕ 4 አይደለም ዘንድሮ ለዋንጫም ልትጮት ትችላለች። ይሄን ተላለሻ ተጮሻላ እንደ ታለው ምነካሽ? ኧረ በስመ አብ ዘንድሮ በቃ እየተረጋገጠው ነው ማለት ነው። ዋንጫው የኛ ነው የተረጋገጠው ነው። ለዋንጫው የሚያሰገን ዋናው ቡድን ተገንድሷል። ዛሬም በአስቶን ቪላ ማለት ነው 1-0
ስለዚህ ማንቸስተር ዩናይትድ ዋንጫው እንደሚበለው የተረጋገጠ ሆነ ማለት ነው። ይሜ ኤአይ ነው አርቲፊሻል ኢንተለጀንስ